አያገባም። አይሁድ ነኝ እኔ። አንተ ነህ መርጥለኝ እምነቴ ችግር የለውም። አይ በተወሰነ ደረጃ ስላነበብን ነው። እስቲ የአይሁድ የሃይማኖቱን ፒላሮች ንገረን እስቲ። የአይሁድ የሙሴን ኦሪት ነው የሚከተሉት። ከሙሴ ኦሪት በቀር ሌላ ምንን ይከተላሉ? ምንም አይከተልም። እግዚአብሔር ቻይ ነው፣ ኤልሻዳይ ነው ብለን ነው የምናምነው። አይደለም ሙሴ በተሰጠው ህግ ነው የምንመራው። ታልሙድን አይከተሉ? ታልሙድን አይከተሉ? ታልሙድ ምንድን ነው? ታልሙድን ከየት ነው ያመጣው አንተ? ታልሙድ የእንትኖች ቀይስ ኦብዘርቨር አንዴ ይንገረን እስቲ። ከየት ነው ያመጣው ነው አልኩህ እኮ። ከሐዲስ ነው ወይስ ከቁርአን ነው ያመጣው? ክርስቲያን አይደለም፣ ከራሳቸው ከአይሁዶች። አይሁዶች ታልሙድ የሚባል ነገር አላቸው፣ የራሳቸው መጽሐፍቶች ናቸው። ማስረጃ? እሺ ኦኬ እኮ እንደዛ እኮ ልሰጥህ ነው። ተረጋጋ። ያው ትልቁን የአይሁድ ለምሳሌ እንደ የአይሁድ ልክ ባይብል እንደምትሉት የአይሁድ መጽሐፍ ትልቁን የምታገኙበት ህፃናቶች ሲሞቱ የት ነው የሚገቡት? አንዴ ህፃን ሲሞት የት ነው የሚገባው? ገነት ነው ሲኦል ነው የሚገባው? ኧረ አንዴ ተረጋጋ። አንተ ነው ያለኝ አልከኝ አይደለ? ሲኦል ነው የሚገባው አለ። ሲኦል ነው የሚገባው አለ ነብያችሁ። አንዴ ተረጋጋ። ገና እኮ ልናወራ ነው፣ ረጋ ብለን ማለት ነው። እሺ አይ ህፃን ልጅ ምንም ሳይሰራ እንዴት ሲኦል ይገባል? አንዴ እሱን ተው። አይ ህፃን ልጅ እንዴት ሲኦል ይገባል? ምንም ሳይሰራ ለምን እንዴ? እኔ እኮ ይሄንን እኮ ገና ዝም ብዬ እኮ አይደለም። ኪሹስ ከተተው አንዴን ችግር የለውም። እኛ አልሐምዱሊላህ እኛ አማኞች ነን። እንግዲህ እኔ አሁን ረጋ ብዬ ነው፣ ራስህን ፈትሽ። ረጋ ብዬ እያወራህ ነው። አንተ ራስህን አሸውድ አባቴ። ወደ ክርስትና ተመለስ እኮ በቃ ክርስቲያን ነኝ በላ። ችግር የለውም። አሁን ዛሬ ችግር የለውም። አሁን እኮ አሁን አንተ ቆይስ ህፃን ልጅ ከመቼ ጀምሮ ነው ምን ያህል አሰርቶ ነው ቆይ ሲኦል የሚገባው? አንተ ስታስበው ወይ አሮራዬ ችግር የለውም። አሁን እኛን አሁን ወደ ክርስትና ልጋብዘን የምትችለው በዚህ ባህሪ ነው። እጋብዛለሁ ብለህ ታስባለህ? አሁን እንደዚህ እየተናገር እኔ ሰይፍ ይዤብህ አሳምናለሁ ከፈለግ እኮ በሰይፍ ነው በቃ ሃይማኖታችሁ የሚያዘው ያንን ነው። በቃ ተሳርባችሁ በሰይፍ ለመጋበዝ አርዳሃለሁ አለ። በዛ ክርስትናን ካልተቀበልክ እርጅን ቆርጥልሃለሁ እኮ ሃይማኖታችሁ ይሄ ስለሆነ ማለት ነው። እሺ ችግር የለውም። እሺ ስላሴን እንዴት ልቀበልሽ? ያው እኔ እንደውም ጥያቄ ሆኖብኛል። እሱም መልስልኝ። ስላሴ ምንድን ነው? ስላሴ ምንድን ነው? አሮራ አሮራ ህፃን ልጅ ሲሞት የት ነው የሚገባው? ገነት ነው ሲኦል እኮ። ስላሴ ምንድን ነው? እዛ ጋር ለምን አናወራም? መጀመሪያ እዚህ ጋር ጥያቄ ርዕስ አድርገን ህፃን ልጅ ምንም ህፃን ልጅ ምንም ያላደረገ ህፃን ልጅ የተወለደ ህፃን ልጅ ሲኦል ይገባል ብላችሁ የምታምኑ እኮ ጀግናዎች ናቸው እናንተ። እሺ ችግር የለውም። አምላክህን አንድ ያስረዳን። ስላሴ ምን ማለት ነው? አምላክህ እኮ ቆይ አምላክ አላህ ነው ወይስ መሐመድ ነው? እኛ አምላካችን አላህ Subhanahu Wa Ta'ala ነው። እሺ ጠይቅ። ቁርአን ላይ እኮ የለም እኮ። ምንድን ነው ያለው? ቁርአን ማን የጻፈው? አሁን ከጥያቄ እሺ ቁርአንን የጻፉት የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ናቸው። ቁርአን የጻፉት? አዎ። እሺ የማን ቃል ነው ቁርአን? ቁርአን የአላህ Subhanahu Wa Ta'ala ቃል ነው። ግን የአላህ Subhanahu Wa Ta'ala ቃል ነው ሲባል አሁን ምን ሐዲስ ደግሞ የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ትምህርቱ ግን ከአላህ። እሺ ቁርአን ላይ ደግሞ ማለት ነው ስለ ህፃን ልጆች መንግስተ ሰማያት ይገባሉ አይገቡም የሚል የለም፣ ግን ሐዲስ ላይ አለ። ስለዚህ በቃ አላህ የዘለለውን ነገር መሐመድ አስተካክሎታል ማለት ነው። መሐመድ ያረመዋል አላህ ማለት ነው። በሐዲስ ደረጃ ችግር የለውም። እሺ አሁን እንደዚህ ፍምሳት በውሃ ነው የሚበርደውና ችግር የለውም። ረጋ በሉ ሙስሊሞች ተዋቸው፣ ችግር የለውም። ይሄ ባህሪያቸው ያደጉበት ስለሆነ ማለት ነው። እኛ ረጋ ብለን እናስተካክለዋለን። ረጋ እያሉ ይመጣሉ። አሁን ወዳልከው ወደ ጥያቄ ደግሞ ስንሄድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ ህፃን ልጅ ገሃነም ይገባል ብለው አላስተማሩም። እሺ አሁን እኔ ማስረጃውን እኔ ላስረዳ። ማስረጃውን ሲኦል ይገባሉ ልጅየውም እናትየውም ሲኦል ይገባሉ የሚለው ማስረጃ ልስጥህ። ያው ትልቁ ላይ ነው ያለው። ክፈትሽ። እሺ ቁጥሩ ልንገር፣ ትከፍታለህ አንተ። መክፈት አትችልም። እኔ ካሜራ ስለማይከፍት ነው። ቁጥሩ ልንገርና ትከፍተዋለህ። ልጅየውም ህፃኑም የተወለደውም ሲኦል ነው የሚገቡት። አያ እንደዚህ አይነት እምነት አለ እንዴ ደግሞ? እሺ ስጠና።
ተዋቸው። እነዚህ ሰዎች በህይወታቸው ብዙ የተቸገሩ ናቸው። ብዙ ነገር አይምሯቸው ላይ ያሉ ሰዎች ናቸው። ስለዚህ በቃ ረጋ ብለን ነው ምን እንትን የምንላቸው። ሱራን አቢ ዳውድ ስማ፣ ሱራን አቢ ዳውድ ሐዲስ ላይ ነው እ እሺ ቁጥር ስተን ሱራን አቢ ዳውድ ቁጥር 47 14 47 14 እሺ 47 14 ከዛ እዛ ጋር ያነበብከውን ነገር ትነግረናለህ። በእንግሊዘኛም አለ በአረብኛም አለ። ብራዘር ሀገር ያውቀዋል እኮ አንተ ምንድነው ያነበብከውን ነገር ልታነብልን ትችላለህ? በጣም የሚገርም ሀዲስ እንደሚታቃለ የሚገርም ሲያነበው አዳምጠኝ ልንገርም እንደሚል አንድ ሴት ልጅ ልጇን በህይወት ከቀበረችው ልጁም እናትየውም ወደ ሲኦል ነው የሚወረወሩት። ልጁ ምን አረገ? ሐዲሱ እንደዛ አይልም። እሺ ቆይ አንዴ ዩቲ ያለሽ አንዴ ዩቲ ነው ክፈትና ይላል። እሺ አውራ እንትን በላ በቃ አሁን ቀስ ብለን ማስረጃ ሰጠህን። በቃ እያወራን ነው አይደል? ኧረ መውጣት አለብህ፣ ከእስልምና መውጣት አለብህ። እንደዚህ አይነት እምነት አንተ የሕፃን ልጅ ምንም ሳያደርግ ወደ ሲኦል ይወረወራል ብሎ የጻፈ ሰው ቆይ ችግር የለም። አሁን ማለት ታነብልናለህ። ሐዲስ ቁጥር 47 14 ሱነን አቢ ዳውድ ሐዲስ ቁጥር 47 14 እሺ ሪካርድ እየተደረግን ትምህርታችንን ብንቀጥል ደስ ይለኛል። ኦኬ እኔ ራሴ ፖስት ተወለው። አሁን ከዚህ በኋላ ይሄንን ከከፈትኩ በኋላ ፖስት ተወለው ፔጅ ላይ። እሺ የሰው ልጅ ትልቁ ድክመቱ ራሱን አለማወቁ ይባላል። ወይኔ አንተ ቆይ ስታስበው ራሱ በንጹህ አይምሮ ስታስበው የጤና አረ በቤቴ ነው ይወረወራሉ ምንም ሳያደርግ። ያው ተከፍቶላል። እስቲ አንብብልንና እስቲ የቱ ጋር ነው ያገኘው? ያው አሮራ አንብብልንና ንገረን፣ የቱ ጋር ነው ያገኘው? ርዕሱን ትንሽ ኡስታዝ። ኦኬ ሲሲ አስፋው ይሄ አይደለም 47 14 አይደል ያልከን? ሱናን አቢ ዳውድ ነው የሚለው እንትኑ ሱናን አቢ ዳውድ ነው የሚለው። ይሄ ሌላ ነው። ያው ሱናን አቢ ዳውድ ነው። አየኸው ሱናን አቢ ዳውድ። እሺ ሌላ ሞክር። ወይ ጸጣሉት 47 14 ነው 17 እኮ 47 17 ነው። አዎ እኮ 14 አይደለም 17 ስላልከን ነው። ኦኬ ለዛ ነው ተሳስተሃል ያልኩህ መጀመሪያ፣ ለዛ ነው። እሺ ኦኬ ክፈተው። እሺ ይኸውና እስቲ እሺ አንብብልን። እሺ ከመጀመሪያ አድርገው። ይሄ አይደለም ሱናን አቢ ዳውድ 47 14 ኧረ ነው ዘውማን ብሎ ነው የሚጀምረው። እኮ ያው ከፈተችልህ። እኔ አግኝቼለታለሁ መሰለኝ። እስቲ ወደዚህ ከመጀመሪያ ወደዚህ ጋር አድርገው ያስጠጋው። እሺ 47 ነው 47 17 አድርጉለት። ምንድነው አልመውደቱ ምንድነው አልዋሪደቱ ወልመውደቱ ፊናር የሚል ሐዲስ፣ እሱን ሐዲስ ፈልገው መሰለኝ ክፈቱለት። ሱናን አቢ ዳውድ 47 14 እኮ ነው ፔጁ ብራዘር። ያማን
يا من أمتى شونا the woman who buries alive her new born girl and the girl who is buried alive both go to the hill ይላል። ልጁን በህይወት ከቀበረችው እሷም ልጁም ወደ ሲኦል ለሚወረወሩት። አዎ ሐዲሱ እንደዛ አይደለም። እሺ የሚያወራው ሐዲሱን ላስረዳ። አሁን ትራንስሌት አድርገው እንግሊዘኛውን እንትን አድርጎና ወደ አማርኛ ትርጉሙ አስፈላጊ አይደለም። ተተረጉሞ አይደል? ሐዲሱን ላስረዳህ ወይ አሁን? አረ ኖ ትራንስሌት አድርግልኝ ብራዘር፣ የትም አትሄድም እኮ አለ ልቀይረው ነው እንዴ? እኔ ወዴትም ትርጉሙን አልቀይረውም። ለምንድነው ትራንስሌት አድርገውና እኮ እኔ ላስረዳህ። አሁን ሐዲሱን ላስረዳህ ወይ? ትራንስሌት አድርገውና ላንብብላችሁ። እንግሊዘኛ ማንበብ አትችልም? አሎ እንግሊዘኛ ማንበብ አትችልም? ያዘውና እኔ ላንብብለት። ወይ ራሱ ያነባል። ሚት አድርግ አንተ። እሺ አሮራ ኦኬ ሚት አድርግ በቃ። መሰረቱ ይሄ ሐዲስ ማዕሉም ታዋቂ የሆነ ሐዲስ ነው። በዘገባ ደረጃም በጣም ረጅም ከሚባሉ ሐዲሶች መካከል ነው። ሐዲሱ እዚህ ላይ የመጣው ነገር ከአብዱላህ ብን መስዑድ ረዲየላሁ ዐንሁ ነው የመጣው። ሰነዱ ላይ የተወሰነ ንግግር አለ። በመሰረቱ ضعيف ነው ብለው የሚናገሩ ብዙ ሰዎች አሉ። ነገር ግን ኢማም አሕመድ ሐዲሱን ጥሩ በሚባል ደረጃ አስቀምጦታል። ይሄ ሐዲስ ضعيف ነው ብለው የሚናገሩ አንዳንድ ዑለማዎች አሉ። አንዴ እስቲ መጽሐፍ ልክፈትላችሁ። ክርስቲያኖች የማናውቀው ጥያቄ ያመጡ ቀን እኔ አለቀ በቃ ሳቄ ነው የመጣው። ሱነን አቢ ዳውድ መጽሐፉን እንክፈትላችሁ እና እናሳያችሁ። በጣም በቃ ይሄ ያረጀ ጥያቄ ነበረ። አሁን ድጋሚ ደግሞ ተጀመረ። ያው እኛ ሀገር ብዙ አይጠየቅም ነበረ። የሺዓዎች ነበረ የሚያነሱት 47 17 እሺ 47 እሺ 13 17 እና በሐዲሱ በእብን መስዑድ አማካኝነት የመጣ ዘገባ አለ። በእብን መስዑድ አማካኝነት የመጣው ዘገባ ضعيف ነው ብለው የሚናገሩ ዑለማዎች አሉ። ነገር ግን ይሄኛው ሰሒህ ነው ብለን ነው የምንናገረው። ከኢብራሂም ከሙሳ አራዚ እንደዚህ የመጣው ዘገባ ማለት ነው። እና የተፈለገበት ነገር ምንድነው ከተባለ ሙስነድ አህመድ ሐዲስ ቁጥር 15497 ቀለል አድርጋችሁ ተመልከቱት። ሙሉ ሐዲሱ እዛ ጋር አለ ከነ ማብራሪያው ማለት ነው። እና ጠሪቁም ጥሩ በሚባል ጠሪቅ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስፔሲፊክ የሆነች ሴትን አስመልክቶ ከዛ ደግሞ ስፔሲፊክ የሆነ የዛ ሴትን ልጅን አስመልክቶ የተናገሩት ንግግር ነው። አልዋኢደቱ ወልመኡደቱ ፊናር ኢላ አን ቱድሪከ አልዋኢደቱ አልኢስላም ፈያዕፉ አላሁ ዐንሃ ብለው የተናገሩት ማለት ነው። ያቺን ሴት እቺ ሴት እና ልጇም የገሃነም ናቸው ኢንኬዝ እቺ ሴት ካልሰለመች በቀር ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩበት ሐዲስ ማለት ነው። እና ይህ ሐዲስ ኢማም አልቡኻሪ ፊ ታሪክ አልኩብራ ቮሊዩም 4 ገጽ 72 ላይ ወዳር አልቁጥኒ አልዒለል በተሰኘው መጽሐፋቸው ቮሊዩም 5 ገጽ 161 ላይ ወገይሪሂም ሚን አልኪታብ አስቀምጠውታል። እና ይሄ ችግር ያለበት ነገር ነው ወይ ከተባለ እንደዛ አይደለም። وقال الشيخ ابن باز رحمه الله تعالى የተፈለገበት ነገር አን ይምተሐኑ የውም አልቂያማ የቂያማ ቀን ይፈተናሉ። ከዛ ከተፈተኑ በኋላ ፈመን አጣዕ አምረ አላህ ነጃ የአላህን ስብሓነሁ ወተዓላ ትእዛዝ የታዘዘ አካል ይድናል። ወመን ዓሳ ሀለክ ያልታዘዘ ግን በቃ አለቀለት ማለት ነው። ይቺም ልጅ ትፈተንና በዛ ትወርቃለች። ስለምትወርቅ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህንን ያስቀመጡት ብለዋል። وهذا اختيار شيخ الاسلام ابن تيمية رحمه الله تعالى وابن القيم وغيرهم من العلماء ሌሎችም ዑለማዎች አቋም ነው። ከዚህ በፊት በጣም ብዙ ጊዜ የተሰጠበት ነው። ኢማም አልባኒ رحمه الله تعالى مشكات المصابيح ቮሊዩም 1 ገጽ 39 ላይ ان الحديث الخاص بالموؤودة معين تعيين ተደርጓል። ስፔሲፊክ ነው ለሷ ነው تعيين አድርገው የተናገሩት
እና እሷን ስፔሲፊክሊ ያን አስመልክቶ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ብለው አስቀምጠዋል። ሌሎችም ዑለማዎች አቋማቸው ነው ማለት ነው። ግን ሙስሊሞች ህፃናትን አስመልክቶ ምንድን ነው የምታስተምሩት? አሁን ይሄን ዋናው ጥያቄ። ህፃናትን አስመልክቶ ምንድን ነው ሙስሊሞች የምታስተምሩት ከተባለ ህፃናት ጀነት ይገባሉ ብለን ነው ቀለል አድርገን የምናስተምረው። ከዛ ደግሞ ከነዛ መካከል ደግሞ ፈተና የሚፈተኑ ደግሞ ይኖራሉ። ተፍሲር አልቁርአን አልዓዚም ለኢብን ከሲር እብን ከሲር ምን ይላል? ፈላ ኺላፈ በይነ አልዑለማ በዑለማዎች መካከል ምንም የሆነ ልዩነት የለም። ከማ ሐካሁ አልቃዲ አቡ ያዕላ እብን አልፈራ አልሐንበሊ عن ኢማም አሕመድ أنه قال لا يختلف فيهم أنهم من أهل الجنة እነሱ ከጀነት መሆናቸው ምንም ልዩነት የለውም ብሎ አስቀምጧል። ግን ስፔሲፊክሊ አንድ አካልን የጀነት ነው የጀሃነም ነው አንልም። ስፔሲፊክሊ መናገር የሚችለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና አላህ ብቻ ስለሆነ እኛ ግን ተጠቅላለው ልጆች አላህ ሱብሓነሁ ወተዓላ በጀነት እንደሚያስገባቸው እንናገራለን። ሐዲሶችንም ጠቅሰን ያንን የሚያሳዩ ሐዲሶች እንዳሉ እንናገራለን። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሰሒህ አልቡኻሪ ሐዲስ ቁጥር 1383 ላይ፣ ሰሒህ ሙስሊም ሐዲስ ቁጥር 2660 ላይ፣ እንዲሁም ነው ኢማም አልቡኻሪ ሐዲስ ቁጥር 1384 ላይ፣ ሰሒህ ሙስሊም ሐዲስ ቁጥር 2659 ላይ ወገይሪሂም ሚነል ሐዲስ ህፃናቶች የጀነት እንደሆኑ ተናግረዋል ማለት ነው። ኦኬ ልጁ ኔትወርኩ ከተስተካከለለት መልሳችሁ አስገቡት ነው። ኦኬ እሺ ኦብዘርቨር አለ። ሰላም ይላል። እንዴት ነህ? አልሐምዱሊላህ ደህና ነህ? ሁሉ ሰላም። እሺ የሥላሴ አማኝ ነህ አንተ? የሥላሴ አማኝ ነኝ። ክርስቲያን የሥላሴ አማኝ ሥላሴን ትቀበላለህ እኮ? ክርስቲያን የሥላሴ አማኝ ነህ አንተ? ትቀበላለህ አንተ? ቆይ ልትጠየቅ እኮ ነው። ትቀበላለህ? ምን አስመጣ? እኔ ተቀብያለሁ፣ አንተ ትቀበላለህ ወይ? ቆይ አንዴ ልንመጣ ነው እዛ ጋር። አሁን አንተ ክርስቲያን ሆነ ሥላሴ አማኝ ነህ። ክርስቲያን ደግሞ ዲፊኒሽኑ የክርስቶስ ተከታይ ማለት ነው አይደል? የቱ ጋር ነው እንደዛ የተጻፈው? ኦኬ ክርስቲያን ማለት የክርስቶስ ተከታይ ማለት አይደለም? የቱ ጋር ነው የተጻፈው እንደዛ? በጣም ብዙ አሳይሃለሁ። ክርስቲያን ማለት አይደለም በለኝ። አሳየኝ። የቱ ጋር ነው የክርስቶስ ተከታይ የሚል አሳየኝ። ኦኬ እኮ ክርስቲያን ማለት የክርስቶስ ተከታይ አይደለም በለኝ፣ ንገረኝ። ኖ ጽሑፉን እንደዚህ ተብሎ የተጻፈበትን ቦታ ማለት ነው። እኔ አሳይሃለሁ። የሐዋርያት አቦችን መጽሐፍ ከፍቼ አሳይሃለሁ። ችግር የለም። መጽሐፍ ቅዱስ ላይ መጀመሪያ መጽሐፍ ቅዱስ ላይ አሳየኝ። አንተማ ባይብል ላይማ ክርስትና ሃይማኖትም እንደሆነ የተቀመጠ ነገር የለም። በጣም ጥሩ። በእናንተ አይዲዮሎጂ ነው እያወራን ያለ ነው። ስለዚህ ክርስቲያን ማለት የክርስቶስ ተከታይ አይደለም። እንግዲህ እየካደ ነው። ሰምታችኋል። የክርስቶስ ተከታይ አይደለም። እኔ የራስ የኔ ምልከታ በቃ የክርስቶስ ተከታይ አይደለም ካልከኝ አመሰግናለሁ። እሺ ማንን ነው የምትከተለው አንተ? አንተ ትጫንብኛለህ ማለት ነው። እሺ በቃ ዝም ብዬ ልቀበልህ። ራስህን ያልከኝ ማንን ነው የምትከተለው? የኔ ኮንፌሽን አለ። የኔ ኮንፌሽን ስላለ ሳትጠይቀኝ ያንተን ሳትጠይቀኝ በአንተ እሳቤ አትጫና። ማንን ነው የምትከተለው? ቆንጆ ንግግር እንዲሆን በቃ ዘጋ ነው እኮ። ማንን ነው የምትከተለው? አልከተልም ብለሃል። ማንን ነው የምትከተለው? አልከተልም አላልኩም። እኔ የጠየቅኩህ ክርስቶስ የክርስቶስ ተከታይ ነው ስላልከኝ ከመሳሳየኝ ያለ ላሳይ ነው እኮ። ክርስት ማለት እኮ ልንገርህ። ቆይ ክርስት ማለት ቅቡእ ማለት ነው። ክርስቲያን ሲሆን ቅቡአን ማለት ነው። ቅቡአን የሚለው ደግሞ መገለጫ ወደ ኢየሱስ ክርስቶስ ነው የሚመለሰው። እሱ ነው የተቀባ ቅቡእ። የዛ የቅቡአን ተከታዮች ደግሞ ሲላገጥባቸው በሌላ ኬዝ አንዳንዶች እንዳስቀመጡት ቅቡአን ተብሎ ተጠርተዋል። የክርስቶስ ተከታያን ማለት ነው በመሰረቱ። አይ አይደለም ብለኛል። ኦኬ ችግር የለውም። እሺ አንተ የማን ተከታይ? አይደለውም አላልኩም፣ ነውም አላልኩም። እኔ መጽሐፍ ቅዱስ ላይ የለም አልከኝ እኮ። አሁን ሀሳባችንን እኔ ሀሳቤ እሱ ስላልሆነ በዚህ በሞተ ሀሳብ ትርጉም የለውም። ትርጉም የለውም። እሺ ቀጥል። የማን ተከታይ ነህ አንተ? እኔ ጌታ ኢየሱስ ነው የማምነው። ኦኬ ኢየሱስ ክርስቶስ ስለራሱ ኢየሱስ ነው የሚነግርህ ወይስ ሌላ አካል ነው የሚነግርህ? ኢየሱስ ራሱ ነው የሚነግረኝ። ኦኬ ታማኝ የሚሆነው እሱ ስለራሱ የተናገረው ነው ወይስ ሌላ አካል ስለሱ የተናገረው ነው? ኢየሱስ የሚነግረኝ የታማኒ ነው። ኢየሱስም የጠራቸው ደግሞ ታማኒያን ናቸው። ከኢየሱስ ክርስቶስ ውጪ ስለሱ የሚናገር ሌላ አለ ማለት ነው? እሱ ያልተናገረውን እሱ ያስተማራቸው የራሱ የሆኑ የራሱ ደቀ መዛሙርት ያስተምሩናል።
እና እንቀበላቸዋለን። እሱ ያስተማራቸው ምናምን ሳይሆን ስለሱ እሱ ያልተናገረው ሌላ አካል ሊናገር ይችላል ወይ? እሱ ካልተናገረ ሌላው ሊናገር አይችልም። ኦኬ እሺ፣ ኢየሱስ ክርስቶስ አምላክ ነኝ ብሎ ተናግሯል? የግዴታ አምላክ ነኝ ማለት የለበትም እኮ። አምላክ ነኝ ብሎ ተናገረማ? ኖ እኔ ግዴታ የምትለው አስትሮማን ፋላሲ ትባላለች። እኔ ቃል ላይ ምላሴ ላይ ግዴታ የምትለውን ወርወር አረክና ከተትኳል ያላልኩ ግዴታ አላልኩ። ኮንቨርሴሽን እንዲሆን የምትፈልገው ወንድማችን ችግር የለውም ምንም እኮ አልተፈጠረም። አሁን እኔንም እየሰማ ታዲያ እኮ ምንም እኮ በቃ ግዴታ አልከኝ። እኔ ደግሞ ግዴታን አላልኩም። ጥያቄ ተናግሯል ወይ እንጂ ግዴታ አለ። እኔ ሰው ነኝ አይደለ? እየዞርኩኝ ሰው ነኝ አይደለም እኮ አላልኩም። እሱ እኔ ግዴታ ተናግሯል ወይ አላልኩም። አክት ነው ማድረገው እንጂ እኔ ሰው ነኝ እያልኩ ከሌላ ሰው አፕሩቫል አልፈልግም። አው ቆይ አሁን ያንተ ሎጂክ የማይሰራበት ሚንስ አለ። እዛ ጋር እንመጣለን። ቆይ ግን አሁን ተናግሯል ወይ የሚለውን አልተናገረም ብለኝና አለፋ። ከዛ ወደ አክቱ ተናግሯል ስትል ማለት ነው አልገባኝም። ኢየሱስ አምላክ መሆኑን ተናግሯል ወይ? እነዛን ባህሪያት በሙሉ ተናግሯቸዋል። አይ ምን መሰለህ፣ ለምሳሌ እኔ አሁን ምንም አጠራጣሪ ነገር ለምሳሌ ራሱን ተናግሯቸዋል። ግን በአብዛኛው ባህሪያቶቹን ለምሳሌ እኔ እንደዚህ ሲሄድ ብታይ ሰው ነኝ ብዬ አልናገርም፣ ምክንያቱም ምንም የሚያጠራጥር ነገር የለኝም። ግን እንደ ድንገት ሰው ሆኜ እንስሳ ሆኜ አዳምጠኝ። እንደ ኢየሱስ ክርስቶስ ለምሳሌ እሱ አምላክ ሆኖ ወደ ሰውነት አይደል የመጣው? እኔ ደግሞ እንስሳ ብሆን ኧረ ሰው ነኝ ግዴታ መናገር አለብኝ። ኧረ ሰው ነኝ ተው፣ 4 እግር ሲይዝ እንዳትሳሳቱ፣ የአህያ ፊት ምናምን ስታዩ እንዳትሳሳቱ ምናምን ማለት አለብኝ። ገባ? ቆይ ኖ እንትን ቃል በቃል ነው የምናወራው። ደቂቃ የለም እኮ እዚህ ቤት ደቂቃ እኔም ወስጄም አላውቅም ሰጥቼም አላውቅም። ስለዚህ ለመነጋገር ፈቃደኛ አይደለም። ለምን ጠራኸኝ? ቃል በቃል ነው፣ ውበት አለው አይታል። ቃል በቃል ስናወራ ታጋቾች ነን ምናምን እያልክ ስለነበረ ይሄ ልጅ ይታገሳል ብዬ አስቤ ነው። ግልጽ ይወጣል እኮ ቃል በቃል እኮ ነው። ወላሂ እዚህ ቤት እኔ ወስጄም አላውቅም። ቃል በቃል መሆን የለበትም። ቃል በቃል መሆን የለበትም። ኢትስ መሆን የለበትም። ቃል በቃል ነው የሚሆነው። ከዛ ውጪ መሆን የለበትም። ሁሉ እኔ አምላክ ነኝ ያሉ አምላክ ሊሆን ነው በዛ መልኩ። ቆይ እዛ ጋር አልመጣ። ቆይ አሁን ቃል በቃል ይሁን አይሁን የሚል ክርክር ውስጥ እየገባ የሆነ ነገር እንትን ፖይንት ለማስቆጠር አሁን የሞርሞን አምላክ እኔ አምላክ ነኝ ስላለ አምላክ ሊሆን ነው። ቆይ ወደ ሞርሞኖች ምናምን እንሄዳለን። አይ ገብቶኛል። የሞርሞን አምላክ ነኝ ስላለ አምላክ ነው ወይ ወደ ሌላ እኔ አምላክ ነኝ ያለው ሁሉ አምላክ ነው የሚል ስቴትመንት አልገነባውም። አሁን እያወራ መሰረት ያ ነው አይደለም። ኢየሱስ አጠራጣሪ ሆኖ መጥቷል። እዚህ ጋር እንግዲህ ፀጉሩ ረዘም ብሎ በሰው ሰውነት ተወስኖ እያዩት ነው። እኔ አብሮኝ ከአጠገቤ ለምሳሌ አንድ የጎረቤት ሰው ምናምን እንዲቀለል እያለ እያየሁት እያደገ እየበላ እየተጫወተ ምናምን እያደገ አይቸው ከዛ በኋላ የፈለገ ዓለም ላይ ያለ ነገር ስራ ሰርቶ አምላክ ነው ቢሉኝ የሆኑ ሰዎች መጥተው ያማቸዋል እንዴ ነው የምላቸው። ሴም ቲንግ ለኢየሱስ የሚሰራው እቺን እንጥቀስና እስቲ በለው እስቲ እኮ ሴም ቲንግ ለኢየሱስ የሚሰራው አሁን ለኢየሱስ እቺን ጥቀስልኝ። ኢየሱስ አምላክ ነኝ ብሏል ወይ? አንዴ እቺን ጥቀስልኝ እስቲ። ኢየሱስ አምላክ ነኝ ብሏል ወይ? ሁለትም ሶስትም በስሜ በተሰበሰባችሁበት እኔ እገኛለሁ ብሏል። ሰው ብቻ ነው? ችግር የለውም። ወደ እነዚያ ጥቅሶች ምናምን እንመጣለን። ይሄ እንትን አሁን አሁን ምን መሰለህ ለኮንቨርሴሽን ጥሩ ድል የለም እዚህ ጋር አሁን ታጋዥ ምናምን ስላደረግ አስተውላችሁ ከሆነ ማለት ነው ምንድን ነው የተረዳሁት መሰላችሁ? ፖይንቴን ብቻ ለማሳፍ ነው የፈለገው። ፖይንቱ አረቆይ ተረጋግተን እናውራ። ጥቅሱ ላይ ሀሳብ ላይ እያደረጋችሁ ምናምን እንደዚህ አይነት ንግግር አልፈልግም። አመሰግናለሁ። ችግር የለውም። ማንም ሚዩት ያደረገ እንዳታደረጉት። ስልጣን ነው ማነሳለ በኮንቨርሴሽን ህግ መሰረት አልወቅትህም እኮ አልደርስብህም። ፖይንቷን ያልተመቸቸው ኦብዘርቨር አውረጋ በል እና ፖይንቱ ላይ ብቻ ያስቀመጥኩትን ፖይንት አዳምጠኝ። የጠየቁ ኢየሱስ አምላክ ነኝ ያለበት ጥቅስ አለ ወይ? አምላክ መሆኑ የተናገረበት አምላክ ነኝ ያለበት ቦታ አለ፣ ግን የግዴታ ማለት የለበትም እኮ። ያለበት ቦታ አለ አይደለ? አለ። እሱን ስጠኝ። ብዙ ቦታ ማርጓል። ለምሳሌ ያክል አንዱን ብቻ ልጥቀስልህና ራዕይ ምዕራፍ 1:8 ለምሳሌ ብታይ። ስለዚህ ምድር ላይ አላስተማረም መጀመሪያ ማለት ነው፣ በኋላ መጥቶ ነው ያስተማረው። ኖ ምድር ላይ በሙሉ አክት ያደረጋቸው ነገሮች በሙሉ አልጠየኩም። አክቱ በሰውነት ገንዘብም በመለኮት ገንዘብም ሲናገር ነበረ።
ወደ አክት እንመጣለን። አሁን ይሄ መለኮት ገንዘብ ምናምን እነዚህን ቃላቶች ያዛቸው። እኔ አሁን ወደ ኢየሱስ ጋር ነው ያለሁት። ከኢየሱስ ውጪ ወደ ውጪ ነው ሐሳቤ። አንተ ይሄ ፍልስፍና ነው። የክርስትናን ዲፋይን የሚያደርገው ማን ነው? ክርስትና ማን ነው? ወይ እንት የእንትን ኮንሴፕት እንዲሆን የሚለው እንመጣለን። ማን? አቡበከር ጥያቄ አንስተናል። እስልምናን ማን ነው ዲፋይን የሚያደርገው? እስልምና ሳይሆን ቆይ አንዴ ጥያቄ አንስተናል። በእናትህ እስልምናን ማን ዲፋይን የሚያደርገው? እኔ ኧረ ታዘቡ ሰዎች። እኔ ክርስቲያኑ እስልምናን ዲፋይን ማድረግ እችላለሁ? ቆይ ስለ ኢየሱስ ክርስቶስ እያወራን ነው። ጥቅስ አለ ብለኸኛል። ምድር ላይ ያስተማረው ክርስትናን ዲፋይን የሚያደርገው ማን ነው? ኧረ ቆይ ወደዛ እንመጣለን። መጀመሪያ ይሄን ሐሳብ ለኮንቨርሴሽን ህግ ፈጽሞ ዝግ ነህ። ስለዚህ ራስህን አሻሽለህ ተመልሰህ ምንም ዝጎኛ አይደለም። አሻሽለህ እኛ ሙስሊሞች ነን አማኞች ነን ምናምን እያልክ ብትል ነበረ። ያው ፖይንቴ ስላልተመለሰ ነው እኮ። አሁን ጥቅስ ትጠቅሰሃል። እስቲ ስጠኝ። የቱ ጋር ነው ኢየሱስ ምድር ላይ አምላክ ነኝ አለ? ኦኬ፣ በጣም ጥሩ። ኢየሱስ ክርስቶስ በተለያየ መልኩ አምላክ መሆኑን አሳይቷል። አልጠየቁህም። አሳይቷል በተለያየ መልኩ ሳይሆን የቱ ጋር ነው አምላክ ነኝ ያለው ኢየሱስ ክርስቶስ? የአምላክን ባህሪ ካሳየ እኛ አምላክ ብለን እንገልጻለን። እናንተ አምላክ ብላችሁ ትገልጹታላችሁ ወይስ አትገልጹትም? ሳይሆን የቱ ጋር ነው አምላክ ነኝ ያለው? የግዴታ ማለት የለበትም። የግዴታ ማለት አለበት። የአንተን መስፈርት ለራስህ መጠበቅ ትችላለህ። አላህ እስኪ አንድ ቦታ እስኪ ያሳየኝ። አላህ እኔ አምላክ ነኝ ያለበትን አንድ ቡጫሪ ያሳየኝ። ችግር የለውም። እሺ ኦብዘርቭ አንድ የሚታረግ ለመሐመድ እኔ አምላክ ነኝ ብሎ ያለበትን ቡጫሪ ታሳየኛለህ። እሺ አንዴ ከታች ያሉትን አንዴ ላውራቸውና አንድ ደቂቃ ስጠኝና ማለት ነው። በጣም ጥሩ። እሺ አሁን እንድትረዱ ከታች ያላችሁ ሰዎች ፖይንቱ ምን እንደሆነ ልንገራችሁ። ከፖይንቲ ውጪ ሌላ ነገር ባወራ ማለት ነው ደስ ብሎት ያወራ። የያዝኳት ፖይንት ስላልተመቸችው ነው። በቃ ከአንተ ጋር እንደዚህ ለማውራት አስቸጋሪ ነው እንዲህ ተፈጥሯል ነው የሚለው። የኮንቨርሴሽን ጠብቃ አይደለም እየተነጋገርክ ያለው። ምንም ወላሂ አንተን በሆን ኖሮ እድል እየሰጠው የማወራው በደንብ ነው እኮ እድል እየሰጠው ያለሁት። አንተ እኮ ነው ማማረው። የኔን ብሎክ እያደረክ ነው። የአንተን እንዲሰማ ነው የምታደርገው። እና ፖለቲካ እየሰራ ነው። ይሄንን እድል አታውቅም። ኢየሱስ አምላክ ነኝ ያለበት ጥቅስ አለ። ያው እድል ሰጠው። ቀጥታ ኦኬ፣ እሺ፣ በጣም ጥሩ። ቀደም ራእይ ምዕራፍ 1:8 ላይ ጌታ አምላክ እንደሆነ ገልጿል ራሱን። ኦኬ፣ ስለዚህ ከራእይ በፊት መጀመሪያ አላስተማረም፣ በኋላ መጥቶ ነው አምላክ ነኝ ያለው። ኦኬ፣ ራእይ ላይ አምላክ ሆኖ ብሎ ራሱን የገለጸ ኋላ አምላክ ያልሆነው ነው አምላክ የሆነው ነው። እሱን አልጠየቅኩም እኮ መጀመሪያ ወደ ራእይ ያለ። እሺ፣ አሁን የክርስቲያኖች መጽሐፍ ቅዱስን የሚተነትኑ ክርስቲያኖች ናቸው። እንስማማለን? አይ ኖት ነሰሰሪ። እንደዛ ካልሆነ ቁርአኑን እኔ የምተነትነው ቁርአኑን ተነትናለሁ። ሱራ 69:38 ክፈት። እሺ አንዴ በቃ እኔ ቁርአኑን እኔ የምተነትነው። ለምሳሌ ክርስቲያን ባይብልን መተንተን ይችላል። ያንተን መሳሪያ ልጠቀም። ሱራ 69:38 ይሄንን ነው የምላቸው። አያቸው አይደል? አንተ ፖለቲከኛ ውሸታ፣ ፖለቲከኛ ምንም አታርጉት። ሚቱናን አታርጉት። ለሰበብ አንመችም። አንተ ፖለቲካ መስራት ካልፈለግ የቁርአኑን ተርጓሚ እኔ ነኝ። ችግር የለውም። ቆይ እኮ ላስቀምጥልህ ነው እኮ መስፈርት። ለምሳሌ ቁርአን ተርጓሚ እኔ ነኝ። እንስማማለን እኮ። ላስቀምጥልህ መስፈርት። አንድ ሰው ቁርአንን የቁርአኑ ተርጓሚ እኔ ነኝ ወይስ አይደለሁም? ላስቀምጥልህ። ለምሳሌ ቁርአን ለመተርጎም መጀመሪያችን መልሳት። የቁርአኑ ተርጓሚ እኔ ነኝ አይደለሁም? ቁርአን በምን ቋንቋ ነው የተጻፈው? አይ ዶንት ኬር። እኔ ግን የቁርአኑ ተርጓሚ ነኝ። ኖ አረብኛ ሳታውቅ ምንድን ነው የምታወራው? አያገባህም። አንተ ግሪኩን ታውቃለህ? እሺ፣ እስኪ ስለ ግሪክ ውስጥ አስረዳ። ዮሐንስ አንዳንድ አስረዳን እስኪ። ለምን ዮሐንስ አንዳንድ ላይ ያመጣው ጥቅስ ላይ ግሪኩን ታውቃለህ? ግሪኩን ስለምታውቅ እስኪ ያሳየን። እሺ፣ የቁርአኑ ተርጓሚ እኔ ራሴ ነኝ። በአንተ ሂሳብ ነው የምሄደው እኮ። ምንም ችግር የለም። እንዳንተ እኔ በቃ ልሂድ። እኔ የቁርአኑ ተርጓሚ እኔ ነኝ እኮ። አንተ ግን ቁርአን ሱራ 69:38 ቶሎ ክፈትልን። ችግር የለውም። እሺ፣ አላህ ለምንድን ነው በፖርኖግራፊ የሚምለው? ፔሬድ ዳሲት በቃ አለቀ። ይህንን ነው በቃ ጀስት እንድታየው የምፈልገው። እኔ ደግሞ አንዳንድ
እንትን ብሎክ አድርጉልኝ እሺ። ሙስሊሞችን በደቂቃ ብታወሩ እንደዚህ ቢሆን ምናምን የሚሉ ሙስሊሞችን ብሎክ አድርጉልኝ። ሙስሊሞች ካሉ እንደዛ የሚሉ ነቃ በሉ እንጂ አይምሯችሁን ተጠቀሙ። በቃ ነቃ ብላችሁ አይምሯችሁን ጀንተል በሉ። ምንድነው እየተደረገ ያለው? ላይ ያለው ውይይት ምንድነው እየተደረገ ያለው? አወከር ለምንድነው እንደዚህ የጨከነበት? ይሄ ሰውዬ ላይ ምን ተፈጥሮ ነው እንደዚህ የጨከነበት ማለት አለባችሁ። እኛ እንግዲህ ያነሳነው ሙግት፣ ይሄ ሙግት ለማንኛውም ክርስቲያን የሚመች አይደለም። እኔ በውስጥ በኩል ራሱ ባለፈው መጥተው እየሰደቡኝ ነበር። ወላሂ ምንም አልተመቻቸውም። የእናንተን ፍልስፍና ያዙት ነው እያለን ያለነው። እንመጣለን። ይሄን ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ኢየሱስ አምላክ መሆኑን ያሳያል። ኖ እኛ ያሳያል አያሳይም አይደለም ጥያቄያችን። ኢየሱስ አምላክ መሆኑን ተናግሯል ወይ? በተዘዋዋሪ የሚሆን ቀጥ አድርጎ የሚሆን ተናግሯል ወይ? የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ዮሐንስ እንደፈለገ ይበለው። እኔ ዛሬም ተነስቼውን ነገር ልለው ይችላል። ኢየሱስ ግን ምን ብሏል? በምንም ተአምር እዚህ ሙግት ጋር ሊቆም አይችልም። ሰው ምን ይደረጋል? በቃ እያስወራህን አይደለም እንደዚህ ተፈጥሯል። ከዛ የራእይ ጥቅስ ይጠቅሳል። ከዛ ራእይ ጥቅስ ላይ ደግሞ ስትሄዱ ፖይንት ለማሳት እኛ ደግሞ ፖይንት አንስተ ከዚህ በፊት ራእይ ጥቅስ ላይም ከዚህ ሰውዬ ጋር አውርተን ነበረ። ዲፌን ለማድረግ ብዙም አቅም ስላሌለው እንደዛ ነው። ሌላ ክርስቲያን ካለ ኢየሱስን ክርስቶስ ትምህርት ይዤ እሞግታለሁ የሚል ክርስቲያን መግባት ይችላል። ክርስቲያን መሆኑን ያልካደ በቃ እኔ የክርስቶስ ተከታይ ነኝ ያለ ክርስቲያን ገብቶ መሞገት ይችላል። አዘርዋይዝ ቤታችን ክፍት አይደለም። ኖሌጅ ለማይፈልግ ለመማማር ለማይፈልግ ሰው ቤታችን ክፍት አይደለም። ኖበዲ ሰላም ብያለሁ። ሙስሊም ነው እሱ። አቡኬ ታች ገስት የላከች ነው መሰለኝ ክርስቲያን ነች። አስገባት እስኪ። በእኔ በኩል አልቻልኩም። እኔም ኔትወርክ እንትን እያደረገኝ ነው። አካውንቷ እንትን ነው መሰለኝ። ማን ነው ገስት የሚልከው? የለም እኮ ገስት ባዶ ነው። ስታስጀምር ሙአይመን ታስገባቸዋለች። አሰላሙ አለይኩም ወአለይኩም ሰላም። ሰላም እንዴት ናችሁ? ፒስ ነው። ሰላም ነው ሙሉዬ? እንዴት ነው? አልሐምዱሊላህ አለሁ ብራዘር። አቡበከር እንደዚህ ፈጣን ብለህ የገባው ማስረጃ ልሰጣል። አይ እኔ ጥያቄ ጠይቅ አልኩ። ከታች ሳቡኝ ማን እንደሳበኝ አላውቅም። አንድ ጥያቄ አለኝና እሺ ጠይቅ። እሺ ሙስሊሞች ወደ አረብ ሀገር የሚሰግዱት ለምንድን ነው? ድምፅህ እንትን ብሏል። ኤርፎን ካለ እንትን አውልቆሽ ከቻልክ። እሺ ኤርፎን ነበር አውጥቼዋለሁ። ሙስሊሞች ወደ አረብ ሀገር የሚሰግዱ ለምንድን ነው ጥያቄው? ሙስሊሞች ወደ አረብ ሀገር አይሰግዱም። አረብ ሀገር ወይ ደግሞ አረብ ፔኒንሱላ ብለን የምንጠራው አጠቃላይ ኢቨን እስከ የመን ምናምን ኤክስቴንድ የሚያደርግ ነው። ግን ወዴት ነው የሚሰግዱት ከተባለ ሙስሊሞች አንድ የሆነ ዴስቲኔሽን አለን። እኛ ለመሬት ከኛ የሚወጣው ኔጌቲቭ ኢነርጂ በፖዚቲቭ ኢነርጂ ይቀይራል ብለን የምናስበው መካም ይባላል። የአላህ Subhanahu Wa Ta'ala የተቀደሰ ቤት ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ደግሞ ወደዛ ቤት ዞረን እንድንሰግድ አዞናል እና በየዙሪያው ወደዛ ቤት እንሰግዳለን እንጂ ወደ አረብ ዞረን አንሰግድም። which is እሱ ደግሞ እንትን አለው እንትኖች ሊሚቴሽኖች ይኖራል። ለምሳሌ እኔ አረብ የሆነ ምድረ በዳ ላይ ሆኜ ወይም ደግሞ በኬንያ በሆነ መንገድ ልወጣ ምናምን እየሄድኩኝ ምናምን አቅጣጫ ባላቅ ኮምፓሲን መሰረት አድርጌ ወዴትም መስገድ ባላቅ ቤትም ብሰግድ አላህ እንዳለ ነው የሚነግረን። ችግር የለውም። በየትኛውም መንገድ መስገድ እንችላለን በዛ አጋጣሚ ማለት ነው። ከዛ ውጪ ግን ኒዛም የሚባል ነገር አለ፣ ፕሪንሲፕልስ የሚባል ነገር አለ። ሁሉም ሙስሊም ለምሳሌ ሁሉም ወደ አንድ አቅጣጫ መስገዱ የሆነ እንትን ቪዲዮ ተከፍቶብሃል የሆነ የሚያሳየው ነገር አለ። ገብቷቸዋል። ስለዚህ ወደ መካ ደግሞ የምንሰግደው እኛ ከዛ አንጻር ነው እንጂ ወደ አረብ ሀገር የምንሰግደው ነው። አዎ ምንድን መሰለህ አሁን እያልከኝ ያለኸው ወደ መካ ማለት ወደ ድንጋዩ ነው አይደል? ይሄ ጥቁሩ ነገር ወደ እሱ ነው የምትሰግዱ ማለት ነው? ለድንጋዩ ሳይሆን ወደ ድንጋዩ። ለድንጋዩና ወደ ድንጋዩ ልዩነት አለው። ለምሳሌ አንተ ተመልክተህ ከሆነ አሁን ቤተክርስቲያን ደጃፍ ላይ የሆነ ቦታ ይሰገድ የሆነ ግድግዳ ምናምን ካለ ስመህ ምናምን እዛ ጋር ትሰግዳለህ። ዳት ሚን ለዛ ግድግዳ ትሰግዳለህ ማለት አይደለም። ወደዛ ግድግዳ ግን ትሰግዳለህ። ግድግዳ ስሜ አላውቅም። እንደ ኦርቶዶክስ ነው እያወራሁት። ያው አንተ ላይሆን ይችላል አንድ ክርስቲያን አንተም ቢሆን የሆኑ አካላቶች ብዬ ነው። ለምሳሌ ኦርቶዶክስ ብትሄድ ወይ ደስ ሴም ቲንግ ሌላም ሊሆን ይችላል። ወይ ደግሞ ለአምላክ ትሰግዳለህ።
ይሄን መረጃ ላሳይና አቅጣጫ ብለኛልና ይሄ ምንድነው? አሁን አቅጣጫ ጠፍቷቸው ነው። ድንጋዩን በትልቁ አድርገኝ አይተሃል? ድንጋዩን ዙሪያውን ከበው ሁሉም ወደ ድንጋዩ ዝረው ነው የሚሰግዱትና ደግሞ ይስሙታል፣ ይልሱታል ምናምን። ምንድነው እዚህ ውስጥ ያለው ነገር ምንድነው? እሺ ይሄን ድንጋይ ይልሱታል ምናምን፣ ይሄ ችግር የለው። ምናልባት ሞኪንግ ስታይል ተጠቅመህም ከሆነ አላህ ይቅር ይበልህ ነው። ምንም ችግር የለው ኖርማሊ። ምናልባት ግን ያው ይዞሩታል ብለህ አመጣህልኝ ማስረጃ አልገባኝም። እና ምንድነው ነው የተፈለገው ነገር? እኛም እኮ ለምሳሌ እኛ ከመካ በኢስት በኩል ካለን በዌስት በኩል ያለ አለ፣ በሳውዝ እና በኖርዝ ያለ አለ። ስለዚህ እኛም ክብ ነው የምንሰራው። አቡኪ አቅጣጫ ባልከኝ እኮ ነው። አሁን እነዚህ ሰዎች ምን አቅጣጫ ያስፈልጋቸዋል? ድንጋዩ እዚሁ ነው ያለ። ድንጋዩን ከበውታል፣ ወደ ድንጋዩ እየሰገዱ ነው። ተነስተው ደግሞ ይዞሩትና አቅጣጫው እሱ ነው፣ ካዕባው ነው። ወደዛ ነው የምንቅጣጫው። ስለዚህ ወደዛ ተቅጣጭቷል። እዚህ ውስጥ ምንድን ያለው ነው? ምንድን ነው እዚህ ዙሪያውን ማሳየህ? ከፍቼ ውስጥ ኖ አይ ካላወቃችሁም ከውስጥ የሆነ ነገር አለ። ምን ነገር አለ? የምሬን እኮ ነው። ከፍቼ ውስጡን ላሳየህ ያልኩት አይደለም። ባዶ ቤት ከሆነ ደግሞ ለምን ይስሙታል? ገብቷል እኮ ላሳየህ። ቆይ ውስጡም እንዳለ መጀመሪያ ላሳየህ። ዝጋ። እንትን ምን ላይ ነው ያለው? ጎግል ላይ ነው ያለው። ግባ ወደ ጎግል። ኦኬ እሺ ምን ልበልልህ? ኦኬ ኢነር ፖርሽን ኦፍ ካዕባ ብለህ ጻፍ። ምን ኢነር ፖርሽን ኦፍ ካዕባ ብለህ ጻፍ። እሺ ማለት ቀለል አድርገህ እንደዛው አንተው በራስህ ኖ ፖርሽን አይደለም። ፖርሽን ተብሎ አይጠየቅም። እንደዛ ማለት እኮ ካዕባው ሲገነባ ፎቶ ያነሱት ልታሳየኝ ነው። አሁን ከውስጥ የተቀመጠ የሆነ ጻፈው ላሳየህ። ኖ ገብቶኛል። እንደዛ አድርገህማ ኖ ፖርሽን ማለት እኮ ቤቴን ስሰራ ገና ቤቴ ውስጥ ዕቃ ሳላስገባ ኢነር ፖርሽን ፎቶ አነሳዋለሁ። ገብቶሃል? ኧረ አይደለም፣ አይገናኝም። እንደዛ ነው። አሁን ምን መሰለህ አቡኪ ውስጥ ላይ ከፍቼ ላሳየህ። እሱ ምንም እንትን ውሃ ያነሳም እንትኑ ሀሳቡ ከፍቼ ላሳየህ። ችግር የለውም። ኢነር ፖርሽን ማለት ቤቴን ገንብቼ ዕቃ ሳላስገባ ባዶውም ማለት ነው። ምን ይሄ እኮ ኧረ እንደዛ። እሺ ችግር የለውም። እንግዲህ እኔ ሁሉን ነገር ላይ አናስረዳማ እንዴ። ለምሳሌ ካዕባ ማለት ይሄ ነው። ውስጥ አንድ ነገር ልንገርህ፣ እስልምናን አፈራርሳለሁ በጥያቄ የተነሳ ሰው ነው። እስልምናን አፈራርሳለሁ በጥያቄዎቹ ብሎ የተነሳ ሰው ነው። ማሻአላህ። አይ ጥሩ ነው። ቴንኪው አመሰግናለሁ።